እስቲ መጽሐፍ ቅዱስ የያዛችሁ ሰዎች ዘጸአት ምዕራፍ 2 ላይ በአንድ ቃል በአንድ ቀን ወጡ ነው ርዕሴ። ሰማችሁኝ? በአንድ ቃል በአንድ ቀን ወጡ። ለምትወዱ ሰው ዛሬ ለሶስት ሰው ቢሆን ቴክስት አድርጉለት። በአንድ ቃል በአንድ ቀን ወጡ። በስንት ቃል በስንት ቀን? የስንት ዓመት ዘመን? የ430ውን የባርነትን ዘመን በስንት ቃል በስንት ቀን? እመኑኝ እግዚአብሔር ያንቺን ነገር በአንድ ደቂቃ ዛሬ ይሰራዋል። እግዚአብሔር ዛሬ የሆነውን ሰው ጉብኝት ያሳጥራል። ይሄ ትዝ ይላል ኢዩሻ ይሄ መቶ አለቃው ጌታ ኢየሱስ ብላቴናው ሊፈውስለት ወደ ቤቱ ጋበዘው። ከዛ ጋበዘውና እንዲህ አለ፣ ቤት አትግባ አለ፣ በደጅ ሆነ ቃልን ብቻ ላክልኝ። አሳጠረው ፈውሱን። ደጅ ላይ ቆሞ ኢየሱስ ቃል ተናገረ፣ እንደ እምነት ይሁንልህ አለ። ብላቴና ወዲያው ምን አለ ይላል? ተፈወሰ ይላል። ደስ የሚለኝ ቃል ዛሬ እናንተም ከዚህ ቸርች ሳትወጡ ዋናው የነገራችሁ ዋና ምንጭ ይፈወሳል። አገልጋይ የተፈራረቀው ጸሎት የተፈራረቀው አንተ ራስ በእግዚአብሔር ፊት የተፈራረክበት ጉዳይ ዛሬ ያጥራል። እስጂ ከፋርግና ያጥራል በሉ። ኢየሱስ ጌታ ነው። ለዚህ ማካፍላችሁ ርዕስ በአንድ ቃል በአንድ ቀን ወጡ። እግዚአብሔር ይህንን መልእክት ሲናገር ከሰለቻችሁ ነገር፣ ካስጠላችሁ ነገር፣ ከደበራችሁ ሰፈር ጎትቶ ዛሬ ይዟችሁ ይወጣል። አንድ ሰው ጮሆ አሜን ይበል። ከዛስ እናንብበው እስኪ ዘጸአት ስንት አልኳችሁ? ምዕራፍ 2 ቁጥር 23 ከዚያ ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ፣ የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁ። ስለ ባርነታቸው ጩኸት ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። ሲያጠገባቸው ያለውን ሰው እግዚአብሔር ድምፅን ይሰማል በሉት። እግዚአብሔር ምንን ሰማ? ድምፅን ሰማ። ከዛስ እግዚአብሔር ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔር የእስራኤል ልጆችን አየ። እግዚአብሔር በእነሱም ያለው ነገር አወቀ ይልና ይደመድማል። የሚገርም ነገር ነው። ምዕራፍ 2 ይህንን ያወራል። ምዕራፍ 3 ደግሞ እግዚአብሔር በዮቶር ቤት ውስጥ በግ ሲጠብቅ ወደ ነበረው ወደ ሙሴ መጣ። አጠገባችሁ ያለውን ሰው እግዚአብሔር ዛሬ ይመጣል በሉት። ድገሙና በሉሲ። ጠላቴ ሆይ ስማ፣ እግዚአብሔር ዛሬ ይመጣል። የመጨረሻ ዛሬ እግዚአብሔር ምን ይላል? ምዕራፍ 3 ቁጥር 3 ላይ ሙሴም ሊሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ሊህ አለ። እግዚአብሔር ከሱ ይመለከት ዘንድ ወደ መጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠራው። ሙሴ ሙሴ ሆይ አለው ይላል። እርሱም ነሆኝ አለው ይላል። ከዛስ ወደዚህችም አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ምን አርግ? አጠገብ ያለውን ሰው ማይመጥንን አውልቀህ ትወጣለህ በሉት። የሆነ ሰው ዛሬ ማይመጥነውን ነገር እዚህ ቤት ጥሎ ይወጣል። ከዛስ ቁጥር 6 ምን ይላል? ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ ነኝ አለው። ሙሴም እግዚአብሔር አይ ዘንድ ፈርቶ ፊቱ ምን አደረገ? ንገሩኝ እንጂ ፊቱ ምን አደረገ? ሸፈነ። እግዚአብሔር አለው በግብፃውያን ያለውን የሕዝቤን መከራ በእውነት አየው። ቀና በሉልኝ። በእውነት የሕዝቤን መከራ ምን አልኩ አለ እግዚአብሔር? አየዋል። እዚህ በሲና ተራራ ላይ
እግዚአብሔር ለባሪያ ለሙሴ ምን ተናገረው? ምን አመጣለት? መልእክት። ምን የሚል ቶፒክ ተቀበለ ሙሴ? ዘጸአት የሚባል ቶፒክ ተቀበለ። እኔ አለ እግዚአብሔር የአባቶች የማን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ እግዚአብሔር ነኝ። ፓይናሳት አራ ለካ እግዚአብሔር አንዳንዴ ዘግይቶ ሲመጣ ሁሉንም ነገር ፓኬጁን አስተካክሎ ሞልቶ ነው የሚመጣው። ለካ እግዚአብሔር ዘገየ እያላችሁ የመጣችሁ ሰዎች ዛሬ እግዚአብሔር የእናንተን ነገር ፈጥኖ ይሰራል። የሚገርማችሁ ነገር ምዕራፍ 2 የእስራኤል ልጆች ከባርነታቸው የተነሳ በእግዚአብሔር ፊት ምን አደረጉ ይላል? ጮሁ ይላል። ጮሁ ከሚለው ቃል ብድግ ብላችሁ ስታነቡ የግብጽ ንጉሥ ሞተ ይላል። ሲያስገብራቸው የነበረው እድሜያቸው ሲበላ የነበረው ሲዝናቸውን ቁርጥም አድርጎ ሲቆረጣጥም የነበረው ፈርዖን ሞተ ይላል። ልክ ፈርዖን ሲሞት የእስራኤል ልጆች ከባርነታቸው የተነሳ በእግዚአብሔር ፊት ጮሁ። ጩኸታቸውን ማን ሰማ ይላል? እግዚአብሔር ሰማ ይላል። ሰማ ይላል። ደስ የሚለኝ ቃል እግዚአብሔር ከጮክ የሚሰማ አምላክ ጉዝ አምላክ አይደለም። እግዚአብሔር የሚጮሶ ካለም የሚሰማ አምላክ። ለዚህ ነው ወደ ኤርሚያስ መጥቶ እግዚአብሔር ወደኔ ምን በላለው? እግዚአብሔር ጩህ ያለው። የጮሁ ሰዎች እግዚአብሔርን ያሰሩታል፣ እግዚአብሔርን ያንቀሳቅሱታል። የሰማችሁ ነው። እስራኤላውያን 430 ዓመት ላይ ባይጮሁ ኖሮ ወደ 500 ዓመት ይጓዙ ነበር። 430ኛው ዓመት ላይ የነበረው ኔሽን አደገኛ ኔሽን ነው። ለውጥ የሚፈልግ መውጣት የሚፈልግ ወደ ርስቱ መግባት የሚፈልግ እግዚአብሔር ወደ ተናገረው ወደ ተስፋይቱ ምድር መግባት የሚፈልግ መንቀሳቀስ የሚፈልግ ጨካኝ ትውልድ ነው። 70 ዓመት 500 የሚሞላው 70 ዓመት እስኪሞላ እንኳን አልጠበቀም። የተነገረን 400 ዓመት ነው። ለባሪያው ለአባታችን ለአብርሃም እግዚአብሔር የተናገረው 400 ዓመት ነው። 30 ዓመት አልፎብናል። ወደ እግዚአብሔር ምን እንላለን? እንጮሃለን። ከዛ ወደ እግዚአብሔር ሲጮሁ እግዚአብሔር ምን አላቸው ይላል? ሰማቸው ይላል። አንደኛ ሰማቸው ይላል። ሁለተኛ አያቸው የሚል ቃል አለ። አያቸው ይላል። አጠገብህ ያለውን ሰው እግዚአብሔር ያያል በሉ። ድገሙና እግዚአብሔር ያያል በሉት። ዛሬ ማክሰኞ ነው። እኔ ትላንት ወዲያ እሁድ እንዲህ ብዬ ተንብያለሁ። በዚህ 5 ቀን ውስጥ እግዚአብሔር የሆነውን ሰው ምዕራፉን ይቀይራል። አጠገብህ ያለውን ሰው ምዕራፍ ይቀየራል በሉ። ጮሁ። ሁለተኛ ምን አላቸው እግዚአብሔር? ሰማቸው ይላል። ምናቸውን ነው የሰማው? ጩኸታቸውን ነው የሰማው። እኔ ለማን እንደሆነ ይህንን መልእክት ባላውቅም ከዚህ ግቢ ሳይወጣ የሆነ ሰው ይሰማል። ንገረው፣ እግዚአብሔር ይሰማሃል በሉት። ከዛ ሶስተኛው ደግሞ አያቸው ይላል። አያቸው ይላል። አያቸው ማ እስቲ አጠገቤ ያለውን ሰው እግዚአብሔር ያያል በሉ። በምን አይነት ውጊያ ውስጥ ነው ያላችሁ? በምን አይነት ሰልፍ ውስጥ ነው? ተግዳሮት ውስጥ ነው ዛሬ እዚህ ቤት የመጣችሁ? እግዚአብሔር ትዳርሽን ያያል። እግዚአብሔር ጭንቀትህን ያያል። እግዚአብሔር ቁስልህን ያያል። እግዚአብሔር ስብራትን ያያል። እግዚአብሔር ሐዘንን ያያል። ማያ የሚመስል ሰው እኔን እኮ እግዚአብሔር አያቀኝም፣ እግዚአብሔር አያየኝም ምትሉ ሰዎች አራ የእግዚአብሔር አይን በምድር ሁሉ ላይ ናቸው ይላል እግዚአብሔር ቃል ሲናገር። ዛሬ እዚህ ቤት የመጣችሁ ሰዎች እጃችሁን በአፋችሁ እስክትጭኑ የእግዚአብሔርን ጉብኝት ታያላችሁ። የእግዚአብሔርን ጉብኝት ታያላችሁ። አራተኛው እዚሁ ክፍል ላይ ምን ይላል? እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ምን ቃል ኪዳን አሰበ። ኮቨነንት ይለዋል። ኪዳኑን አሰበ ይላል። የተናገረውን አሰበ። ከ400 ዓመት በፊት ለባሪያው ለአብርሃም ዘፍጥረት ምዕራፍ 15 ላይ የተናገረውን የቃል ኪዳኑን አሰበ ይላል። የሚገርመኝ አምላክ ነው እግዚአብሔር። እመነኝ፣ ዛሬ በሰልፍ በውጊያ ብዛት ስፍራ የለቀቃችሁ የታከታችሁ የደከማችሁ
እግዚአብሔር የገባላችሁን ቃል ኪዳን የረሳ የመሰላችሁ ሰዎች ካላችሁ አንድ መልእክት ልንገር። እግዚአብሔር ምስክሬ ነው የምላችሁ። አንተ ልትረሳ ትችላለህ፣ እግዚአብሔር ግን ቃል ኪዳኑን አይረሳም። ንገራት አጠገብ ያለችውን እግዚአብሔር ቃል ኪዳኑን አይረሳም በሉ። እስቲ እጃችሁ ከፍ አድርጉና እግዚአብሔር አይረሳም። አይጥልም አይረሳም፣ አይጥልም አይረሳም፣ አይጥልም አይረሳም፣ አይጥልም አይረሳም። ሰው ማድረግ ይችላል፣ አይጥልም አይረሳም። ወይ ከአመድ ላይ ያነሳል፣ አይጥልም አይረሳም። አይጥልም አይጥልም አይረሳም፣ አይጥልም አይረሳም። ወይኔ አይጥልም አይረሳም፣ አይጥልም አይረሳም። ከአመድ ላይ ያነሳል፣ አይጥልም አይረሳም። ዘጸአት ምዕራፍ 3 የሚገርማችሁ ነገር እግዚአብሔር ከሰማቸው በኋላ ካያቸው በኋላ ቃል ኪዳኑን ካሰበ በኋላ ቀጥታ እስራኤልን ከግብጽ ይዞ የሚወጣውን ማውጫ በር ምክንያት የሚሆነውን ሰው ለመፈለግ ወደ ሲና ተራራ ወረደ ይላል። በዮቶር ቤት ውስጥ በግ ሲጠብቅ የነበረው ማንን ይላል? ሙሴን አገኘው ይላል። የሚገርመኝ ቃል ነው። እግዚአብሔር ሙሴን ለመገናኘት ሲና ተራራ ላይ ያልተቀደሰ ተራራ ላይ ወርዶ ቀድሼዋለሁ አለውና እግዚአብሔር አወራው። በል ቀድሼዋለሁና ጫማን አውልቅ፣ እኔ ምልህንና እኔ ማሳየም ይህንን ነገር አተኩረ ስም አለው እግዚአብሔር። የሚገርመኝ ቃል ነው ይሄ። ምዕራፍ 3 ላይ የሚገርማችሁ ነገር ወረድ ብላችሁ ስታነቡ ከቁጥር 20 ላይ እግዚአብሔር ስለ በባሪያ በሙሴ ስለሚናገረው ቃል ምን አለው እግዚአብሔር? ወደ ግብጽ ልከሃለሁ እኔ የአባቶች የአብርሃም አምላክ የይስሐቅ አምላክ አለው። በኋላ እንዲህ አለ፣ መጎብኘትንስ እጎበኛቸዋለሁ። ሂድና ለሕዝቡ ምን በል ይህን ተናገር፣ አወጣቸዋለሁ። ኬት? ከባርነት ቤት። ኬት? ከሰለቻችሁ ቤት። ኬት? ከደከማችሁበት ቤት። ኬት? ከሰለቻችሁበት ቤት። ኬት? ካስጠላችሁ ቤት ምን አረጋችኋለሁ? አወጣችሁ። ጌታ ይኸው፣ አንዳንዶች አይደለም ብዙዎቻችሁ እዚህ ቁጭ ብላችሁ ትወጣላችሁ። አንቺ ብቻ አይደለሽም፣ ዘር ማንዘርህ ዛሬ ይወጣል። እስኪ አንድ ሰው ጮ ወጣለሁ በለኝ። የመጨረሻ ኦፎሌ አንድ ደቂቃ እግዚአብሔር ምስክሬ ነው የምነግራችሁ። ከማይመጥናችሁ ሰፈር ዛሬ እግዚአብሔር ይዟችሁ ይወጣል። ንገረው እስኪ ካጠገብ ያለው ከማይመች ስፍራ ትወጣለህ ዛሬ በሉት። ማን ነው ከኔ ጋር እጁ ከፍ አድርጎ እግዚአብሔር ያወጣል ይበለኝ። ጠላቴ ሆይ ስማ፣ እግዚአብሔር ያወጣል። እኔ ለአንድ ሰው እተነብያለሁ በጌታ ኢየሱስም ከጭንገፋ ሰፈር፣ ከበሽታ ሰፈር፣ ከውድቀት ሰፈር፣ ከኪሳራ ሰፈር፣ ከውርደት ሰፈር የተቀመጣችሁ ብድግ በሉና ያወጣል በለኝ። እሺ አራራራራ ተራመድና ያወጣል። የመጨረሻ ቁጥር 16 ምን ይላል? ደግመንና ቁጥር 16 ዘጸአት 3 ቁጥር 16 ምን ይላል? ኢዩሻ ሂድ የእስራኤልን ሽማግሌዎች ምን አርጋቸው? ሰብስባቸው፣ እንዲህም በላቸው እኔ እግዚአብሔር የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ ያዕቆብም አምላክ መጎበኘትን ይጎበኛችኋል። መጎበኘትን ይጎበኛችኋል። እስቲ ከጎናችሁ ያለው ሰው ይሄ 5 ቀን የጉብኝት ቀንህ ነው በሉት። ታምናላችሁ? ድንገተኛ መልአክ ወደ ቤታችሁ ይምጣ። ድንገተኛ የምስራች ያዘ መልአክ፣ የምስራች ያዘ መልአክ ያመነ ሰው ጮ አሜን ይበለኝ። እፎለ በአንድ ቀን በአንድ ቃል የ400 የባርነቱን ዘመን ምን አርጎ ይላል? ጨርሶ እስራኤላውያን ምን ሆኑ ይላል? ወጡ ይላል።
ይኸው ስማኝ፣ እግዚአብሔር ሲዝንህ እንዲበላ ያለ እግዚአብሔር ፍቃድ እግዚአብሔር አይፈልግም። ጊዜህ እንዲበላ እግዚአብሔር አይፈልግም። እግዚአብሔር የምን አምላክ ነው ካልከኝ የጊዜ አምላክ። መውለድ ባለሽበት ሰዓት እግዚአብሔር እንድትወልጂ ይፈልጋል። የኤልሳቤጥ የመውለጃዋ ጊዜ ደረሰ ይላል። እውነት ውሸት? የመውለጃዋ ጊዜ ደረሰ ይላል። በሰይጣን አቆጣጠር ካላንደር የጨረሰች መውለድ የማትችል አዛውንት ጋር እግዚአብሔር መጣና እንደዚህ አለ፣ አሁን አለ ያንቺ ጊዜ ሳይሆን የኔ ጊዜ ስለሆነ አለ ባረጀና ባለቀ ነገር ውስጥ ክብሬን እገልጣለሁ አለ። እግዚአብሔር ምስክሬ ነው የምላችሁ፣ ይሄ 30 ሳይደርስ የሆነ ሰው ጨርሶ ይወጣል። ጨርሶ ይወጣል። እስቲ እጅሽ ከፍ አድርጊና ጨርሼ እወጣለሁ በይ። እፎል ምንድነው ፕሮፌት ያስጠላ ካልከኝ ተመሳሳይ ህይወት፣ ተመሳሳይ ይሄ ላይፍ፣ ተመሳሳይ ማንነት ሰልችቶኝ ወዳጆች 400 ዓመት ቀላል እንዳይመስላችሁ። እዚህ ቤት ውስጥ እድሜያችሁን እየበላ ያለ የቤተሰብ መርገም፣ እድሜያችሁን እየበላ ያለ የተወለድክበት ምድር ያለ ከርስ ዛሬ እግር ስር ተቀብሮ ትወጣለህ። ራማታ ካሳታራባስ አራባስ ይስሐቅ እኮ ኤሳው ምንድነው ያለው? በተቃወምኮ ጊዜ አለው ቀንበሩን ካንገት ላይ አለው ተሰብሯል። እኔ ልንገራችሁ ዛሬ ማን ነው አንተን ተከራይተ ኑር ያለ? ማን ነው ማይመጥንን ላይፍ ኑር ያለ? ዛሬ የቤተሰብን የዘር ማንዘርን የኢትዮጵያን ካልቸር የሆነች ሴት ሰብራ ስትወጣ ያለው የተቀመጣችሁ ሰዎች ብድግ በሉና ሰብሬ ወጣለሁ በለኝ። አልያዝም ሰብሬ ወጣለሁ በለኝ። ኦፎል አንድ ደቂቃ ተናግሬ ልጅ ጌታ ኢየሱስ ምስክሬ ነው። እግዚአብሔር ሐዘንሽን አይፈልገውም። እውነት ውሸት? እግዚአብሔር ያንቺን ቁስል አይፈልገውም። የመስፍኔን ቁስል አይፈልገውም። ለሰው ያላነበብኮ ብዙ ችግር ይዘህ የመጣ ለሰው ያልነገርኮም ብዙ ፋይል ይዘህ እዚህ ቤት የመጣ ኤላባሳካባያ ይኸው ስማኝማ ማርቆስ 5 ላይ ያቺ ሴት በባለ መድኃኒቶች ይላል ምኗን ጨርሳ ይላል ገንዘቧን ጨርሳ ይላል አቅሟን ጨርሳ ጊዜዋን ጨርሳ ብዙ ነገሯን ጨርሳ ተስፋ ቆርጣ ሳለ አንድ መምህር ሰማች፣ አንድ መሲህ ሰማች። ከዚህ ችግር የሚገላግላት፣ ከዚህ ኪሳራ የሚገላግላት፣ ዘመድ የራቃት፣ ቤተሰብ የራቃት፣ ጓደኛ የራቃት፣ አካባቢ የራቃት፣ ጁስ ማምጣት ሰው እንኳን ያቆመባት ሴት ኢየሱስ ሰም የሶዬ ሄጄ ብነካለ ከዚህ ስቃይ ውስጥ ይገላግለኛል ይዞኝ ይወጣል አለች። ይኸው ጌታ እንደዚህ ያለኝ ጌታ ምስክሬ፣ ሟርተኞች እያዩ ወረኞች እያዩ ሰፈር ውስጥ ያሉ ሞራ ገላጮች እያዩ እግዚአብሔር ወደ ተሻለ ነገር ይዞሽ ይወጣል። አጠገብ ያለው ሰው ያዘውና በለው ተንቢበት፣ ወደ ተሻለ ነገር ይዞ ይወጣል በለው። እግዚአብሔር ወደ ተሻለ ነገር ይዞ ይወጣል። ማን ነው? ትንቢት ስማኝ። የቀትሩ 7 ሰዓት ዜና፣ ሰበር ዜና። የሆነ ሰው ወደ ተሻለ ተራራ ይወጣል፣ ወደ ተሻለ ሰፈር ይወጣል። ብድግ በልና ወጥቻለሁ። የተቀመጣችሁ ሰዎች እኔ አንድ አይነት ህይወት የተመቻችሁኮ እኔ አልፈልጎም። ዛሬ እኔ ይህንን ላይፍ አልፈልጎም። እኔ ይህንን ህይወት አልፈልጎም። እስቲ ከኔ ጋር ብድግ በይና ወጥቻለሁ። በኢየሱስም ወጥቻለሁ። በአንድ ቃል በአንድ ቀን እግዚአብሔር ምስክሬ፣ እግራችሁ ከዚህ ቤት ሳይወጣ እግዚአብሔር ያወጣቸዋል። እስቲ እጃችሁ ከፍ አድርጉና በአንድ ቃል በአንድ ቀን ወጡ በለኝ። ያመነ ሰው ካለ ጮሆ ወጥቻለሁ ይበለኝ። ከጎና ያለውን በባዶ እጅ እግዚአብሔር አያስወጣህም በሉት። በእግዚአብሔር አምሳል የተፈጠረ ሰው ሁሉ ከኔ ጀምሮ ቻሌንጅ ሳይሆን ቼንጅ ነው የሚፈልገው። ሰማችሁ? እያንዳንዳችሁ በዚህ ቀን በስራ ቀን እዚህ ቤት የመጣችሁ ቻሌንጅ ፈልጋችሁ ሳይሆን ቼንጅ ፈልጋችሁ ነው የመጣው። እውነት ውሸት? ጌታ ዛሬ ስለናንተ ሌሊት እየጸለይኩ ነበር።
እግራችሁ ከዚህ ቤት ሳይወጣ ቻሌንጁን ጨርሳችሁ ትወጣላችሁ። አራም አንድ ሰው እጁ ከፍ አድርጎ ወጥቻለሁ ይበለኝ። ከአሮጌ ሰፈር ወደ አዲስ ሰፈር መንጭቆ ያውጣችሁ። እስቲ እጃችሁ ከፍ አድርጉ። ጎትቶ ያወጣሃል። ስሙኝ፣ ሁለት ነገር ልናገርና ልጠቅልል። እስራኤል በአንድ ቃል ከግብጽ ሲወጡ በባዶ እጅ አልወጡም። ደስ የሚለው ቃል ሙሴን ዘጻት የሚለው ቶፒክ የጀመረው ሙሴ ዘጻት በግብጽ እያለ ዘጻት ማለት መውጣት ማለት የቃሉ ትርጉም መውጣት ማለት አራት ፍቺ አለው። አንደኛው መውጣት ማለት ከተያዝክበት ነገር ወይም ከያዘ ነገር ተላቀ መውጣት ማለት። ብዙዎቻችን ሰፈር ውስጥ እየተንቦራጨቃችሁ በቤተሰብ መርገም ውስጥ እየዋኛችሁ የመጣችሁ ሰዎች ካላችሁ ዛሬ ላያችሁ ላይ ይሄንን ቅባት ጠራለሁ፣ ሰብራችሁ ትወጣላችሁ። ሁለተኛ ዘጻት የሚለው የቃሉ ፍቺ ሞግረፍ ይለዋል። ሞግረፍ ምን ማለት? ሞግረፍ ማለት ጎርፎ መውጣት። ጎርፍ አይታችኋል? ወፍራም ነው አይልም፣ ቀጭን ነው አይልም፣ ደሃ ነው አይልም፣ ሀብታም ነው አይልም። ጠራርጎ ይልም። ቤት ካገኘ እንጨት ካገኘ ያገኘውን ሁሉ ምን አድርጎ ይላል? ጠራርጎ ነው የሚሄድ። ዘጻት ማለት እንዲህ ነው። እግዚአብሔር በዚህ 30 ቀን አንተንና እኔን በሟርተኞች ሰፈር አስጎርፎ ያሳልፈናል። ይሄው ጎርፎ እያለፈ እኮ ነው። ይሄም የሱ ነው። ጌታ ምስክሬ፣ በዚህ 30 ቀን እግዚአብሔር ያንተን ነገር በጠላቶች ፊት ለፊት፣ በሟርተኞች ፊት ለፊት፣ በከሳሾች ፊት ለፊት በኢየሱስም ነገር ጎርፎ ያልፋል። እስቲ ባክ አጠገብ ያለው ሰው ነገሬ ጎርፎ ያልፋል በለ። ነገሬ ጎርፎ ያልፋል። ትዳርሽ ጎርፎ ያልፋል። ቢዝነስ ጎርፎ ያልፋል። አገልግሎት ጎርፎ ያልፋል። ቢዝነስ ጎርፎ ያልፋል። እስቲ እጅ ከፍ አድርግና ጎርፎ ያልፋል ነው። ጃታ ካራኩራባ አኖሞሶባ ኤሎቫ ሳታ እኔ ለማን እንደሆነ እኮ አላቅም እያወራ ያለሁት ብቻ ከሰለቸህ ነገር ጎርፈ ታልፋለህ። እስቲ አጠገብ ያለው ሰው ከቀኝና ከግራ ግፊያትና ጎርፌ ነው ማልፎ በለኝ። የሆነ ሰው ወይ መጥቶ ይመሰክራል ወይ በስልክ ይነግረኛል። በዚህ 15 ቀን ውስጥ የሆነ ነገር ወዳጅ እያየ፣ ቤተሰብ እያየ፣ ጓደኛ እያየ፣ ጎረቤት እያየ፣ ዘመድ ያለ ሩቅና ቅርብ ያለ ሰው እያየ የኔና ያንተ አገልግሎት ጎርፎ ያልፋል። ልቀቅና ሜፐል በኢየሱስ ያላዳና ማሳታራ ጌታ ምስክሬ ነው ምልሽ። ዛሬ የሰው ፊት አይተሽ ይሆናል። ዛሬ የሰው ፊት ገርፎ ሊሆን ይችላል። ዛሬ ደውለሽ ስፒች ኦፍ አድርጎ ሊሆን ይችላል። እንደ እግዚአብሔር ነቢይ ተነብያለሁ። ባንቺ ዘር፣ በኔ ዘር፣ ባንተ ዘር ማንም ወዳልወጣበት ሰፈር ጎርፈ ትወጣለህ። አራ ዛሬ እኔ ቤተፋጌ ነው የመጣሁት። ጌታ ምስክሬ ነው ምላችሁ። ይሄን ትንቢት ለአንድ ሰው ተንብያለሁ፣ ተፈጸመ። አንድ ሰው ከኔ ጋር ተፈጸመ ይበለኝ። ኦፎል አጠገብ ያለው ሰው ከደከመህ ሰፈር ትወጣለህ ዛሬ በል። እኔ እንዲህ ብዬ መረኳችሁ። ድንገተኛ የበረከት ጎርፍ ይዟችሁ ይውጣ። ባንድ ቀን አንተ እንዴት ይቻላል? 430 ዓመት ቀላል እኮ አይደለም። 4 ኔሽን እኮ የበላ መንፈስ ነው። አራተኛው ላይ ያለው ኔሽን ላይ ግን እንዲያ በፍጹም ማለት ጉልበቴ አይበላም ማለት ሲዝኔ አይበላም ማለት ጊዜ አይበላም ማለት ጌታ ኢየሱስ ምስክሬ ነው ምላችሁ። ዛሬ ዱኩካ መንፈስ ከላያችን ላይ ይመታ። እዚህ ቤት ውስጥ ያላት ይኸው ስሙኝ። ለካ እያለፋ ያለ የሚያልፍ ነገር ዋጋ እያስከፈለሽ ያለው ነገር ያልፋል። ማያልፍ ነገር የለም። ይሄ ቀን እንኳን ያልፋል። እውነት ውሸት? እኔ ዛሬ ለአንድ ሰው ይሄን ትንቢት ተናግሬ ይወጣል። ዘር ማንዘርህን ታሪክ የሚቀይር የእግዚአብሔር ቅባት ዛሬ ያገኘሃል። ለሶስት ሰው ሰፈር እየቀየራችሁ ለሶስት ሰው እንዲህ ብላችሁ ተንቢዋን እግዚአብሔር ተናገር ስላለኝ ነው። የሰራዊት ጌታ እግዚአብሔር እንዲህ ይልሃል በሉት። እስያለ በአንድ ቀን
በአንድ ቃል ያንተ ነገር ከጠላት ሰፈር ከጭንገፋ ሰፈር ወጥቷል 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 በለው ወጥቷል በለው ወጥቷል በለው ወጥቷል ከድህነት ሰፈር ወጥቷል ከጭንገፋ ሰፈር ወጥቷል ሰፈር ከሚያው በላውን አሁን ሰፈር ቀይሩና ጨብጡ ሂዱና አሁን ወጣኮ ያ ነገር በሉት ወጣኮ ያ ነገር ጨብጠው ሰፈር ቀይሪ በጌታ ሰፈር ቀይርና ተንብይበት ወጣ ያ ነገር ወጣ የጸለየኮ ነገር ወጣ ወራማ ሻታባራ ባጋስ በአንድ ቃል እስራኤል የ430 ዓመት የባርነትን ቤት ጨርሶ እንደወጡ የዘመን ፍጻሜ ሲሆን ብሩን ወርቁን በዝብዞ እንደወጡ ለአንድ ሰው ተነብያለሁ። በዚህ 15 ቀን እስራኤላውያን ላይ እግዚአብሔር ሞገስን አፍስሶ ግብፃውያንን በዝብዞ እንደወጡ ዛሬ ጸልይልሃለሁ። ዛሬ ተነብያለሁ። በኢየሱስም የበዘበዘን በዝብዘ ትወጣለህ። ውሰድ ስለልና አሜን በልና ብድግ በልና ውሰድ። በዝብዘህ ትወጣለህ። በዝብዘሽ ትወጫለሽ። ጨብጦና በዝብዘሽ ትወጣለህ በለው። የሆነ ሰው መለኮታዊ ሞገስ ሲፈስበት አያለሁ። እስከ ዛሬ ሪጀክት የምትደረግበት ሰፈር ወይኔ ዛሬ ዘራፍ ለአንድ ሰው ተነብያለሁ። ይህ ክብር ዛሬ ይገናኛችሁ። ይህ ክብር ይገናኛችሁ። እስቲ ከኔ ጋር 3 ጊዜ ወጥቻለሁ በለኝ። 2 የመጨረሻ አጨብጭቡና ተቀመጡልኝ። ወጥቻለሁ።